ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎችን ጀመር። ዳግማዊ ቴዎድሮስ አምስተኛ ኮር ሬሽን ጭኖ ሲጓዝ በነበረ ጠላት ላይ እርምጃ ወሰደ። በዝርዝር ይዘነዋል፣ ተከታተሉ። የጎንደር የበጋሻው ክፍለ ጦር አካል የሆነችው በአርበኛ አብዬ የምትመራው ጎንደር ብሪጌድ ከጠዋቱ 1 ሰዓት አንስቶ በአናብስቶቹ የተጀመረው የደፈጠ ማጥቃት በሶስት አቅጣጫ አድማሱን አስፍቶ በደጎላ በድንዛዝ እና ጀይራ ቀበሌ ከፍተኛ ተጋድሎ ሲደረግ ውሎ ድሉ አናብስቶቹ የበላይነት ተጠናቋል። ዝርዝር አለን። አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ ለተከታታይ 6 ወራት ያሰለጠናቸውን የልዩ ግዳጅ ኮማንዶዎችን አስመረቀ። በተመሳሳይ ዜና መብረቅ ክፍለ ጦር ለወራቶች ያሰለጠናቸውን ምልምል ፋኖች አስመረቀ። ሁለቱንም በዝርዝር ይዘናል። የአፋብን ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የእቴጌ ጣይቱ ክፍለ ጦር ቃኞች በሰሩት ኦፕሬሽን ከ40 በላይ የጠላት ኃይል ተደመሰሰ። ይህን ዜና በዝርዝር ይዘነዋል፣ ተከታተሉ። ዳግማዊ ቴዎድሮስ አምስተኛ ኮር ሬሽን ጭኖ ሲጓዝ በነበረ ጠላት ላይ እርምጃ ወሰደ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር መጋቢት 11 2018 ዓ.ም በጠዋት ከማክሰኝት ከተማ ወደ ደጎማ ከተማ ሬሽን ጭኖ በሁለት ዙ 23 እና በዲሽቃ ታጅቦ ለማለፍ ሲሞክር ልዩ ቦታው ደጎላና ድንዛዝ ቀበሌ ላይ በጎንደሬ በጋሻው ክፍለ ጦር ቴዎድሮስና ጎንደር ብሪጌድ እንዲሁም በጥቁር አንበሳ ክፍለ ጦር በኩል ደግሞ ድልበር ብሪጌድ የተወጣጡ አባላት በተሳተፈበት አውደ ውጊያ ያገዛዙ ብልጽግና ሰራዊት ከፍተኛ ምት ደርሶበታል። በአውደ ውጊያው ተጨማሪ 3ኛ ዙ 23 የተሳተፈ ቢሆንም ከሞት ሳይተረፋ 17 ያገዛዙ አባላት ላይመለሱ ሲሸኙ 12 በላይ የሚሆኑት ደግሞ ከፍተኛ ቆስለዋል። በተመሳሳይ ዜና ያለ ስራው ክብሩን አውርዶ ምርጫ አስፈጽማለሁ ብሎ ከአምባ ጊዮርጊስ ከተማ ወደ ኮሶዬ ቀበሌ ምርጫ ለማስፈጸም የሞከረው ያገዛዙ ተላላቂ ጥምር ኃይል በጎንደር የበጋሻው ክፍለ ጦር ቴዎድሮስ ብሪጌድ አባላት ድንገተኛ ምት ገጥሞት 3 አባላቱን አስመትቶ እንደ ምርጫ ቁሳቁስ ተሸክሞ ወደ መጣበት እየፈረጠጠ ተመልሷል። በአጠቃላይ የዛሬው እርምጃ ዳግማዊ ቴዎድሮስ አምስተኛ ኮር በሚንቀሳቀስበት ቀጠና ህዝባችን በምርጫ ሰበብ የሚያጨበርብሩና የሚያወናብዱ ያገዛዙ ተላላቂዎችና የማያዳግም እርምጃ እንደምንወስድ ማሳያ ነው። መጋቢት 11 ቀን 2018 ዓ.ም የአፋብን በላይ እዝ ዳግማዊ ቴዎድሮስ አንደኛ ኮር አካል የሆኑት በአርበኛ ልበ አርግ ሙላት የሚመራው ጥቁር አንበሳ ክፍለ ጦርና የጎንደሬ በጋሻው ክፍለ ጦር አካል የሆነችው በአርበኛ አብይ የምትመራው ጎንደር ብሪጌድ ከጠዋቱ 1 ሰዓት አንስቶ በአናብስቶቹ የተጀመረው የደፈጣ ማጥቃት በሶስት አቅጣጫ አድማሱን አስፍቶ በደጎላ በድንዛዝና ጀይራ ቀበሌ ከፍተኛ ተጋድሎ ሲደረግ ውሎ ድሉ አናብስቶቹ የበላይነት ተጠናቋል። ውጊያው እስከ ቀኑ ስንዲት 1 ሰዓት ድረስ የቀጠለ ሲሆን ጠላት ከደጎማ ማክሰኝትና ከማክሰኝት ደጎማ ሬሽን ለመቀባበልና የአብይን ስልጣን አራዛሚ ተላላኪዎችን ምርጫ እንዲያስመርጡ ለመሸኘትና ለመቀበል የተጀመረ ጉዞ ቢሆንም ይዞት የመጣውን ዙ 23 ጭምር ሊማረክ ሲሆን ከሁለቱም አቅጣጫ የተንቀሳቀሰው ያቀደውን ሳያሳካ የራበው ቀበሮ ሆኖ ወደ መጣበትና ተቀብሮበት ወደሚውለው የቁም ምሽግ ተመልሶ ገብቷል። በወኔ ዙ 23 እያሽከረከረ የመጣው ሞራል ቢስ ሰራዊት የፋኖን ምት መቋቋም አቅቶት ሙትና ቁስለኛውን ይዞ እየፈረጠጠ ተመልሷል። በተጋድሎም አናብስቶቹ የበላይነትን በመውሰድ በጥምር ተላላኪ ኃይሉ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በጥቃቱ ቁጥሩ በእውን የማይታወቅ የጠላት ኃይል ሙትና ቁስለኛ ከመደረጉም በላይ አስክሬኑንና ቁስለኛውን ትቶም እንዲፈረጠጥ ተደርጓል። አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ ለተከታታይ 6 ወራት ያሰለጠናቸውን የልዩ ግዳጅ ኮማንዶዎች አስመረቀ። 105ኛ ኮር 55ኛ ክፍለ ጦር የቢትወደድ አያሌው መኮንንን ሻለቃ ለተከታታይ 6 ወራት ያሰለጠናቸውን ሰልጣኞች
የቴዎድሮስ እዝ ምክትል ፖለቲካ ዘርፍ አርበኛ ግሩም ምሳሌ፣ የቴዎድሮስ እዝ ኦርዲናንስ ኃላፊ 10 አለቃ ታደሰ ስመኝ እንዲሁም የ55ኛ ክፍለ ጦር አመራሮች፣ የቢትወደድ አያሌው መኮንንን ሻለቃ አመራሮች፣ የሰሜን አቸፈር ወረዳ የጊዜያዊ መንግስት አስተዳደር አመራሮች፣ የአካባቢው ማህበረሰቦች በተገኙበት በደማቅ ሁኔታ በቀን 11/7/2018 ዓ.ም ተመርቀዋል። በተመሳሳይ ዜና መብረቅ ክፍለ ጦር ለወራቶች ያሰለጠናቸውን ምልምል ፋኖዎች አስመረቀ። ምኒልክ እዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ለወራቶች ያሰለጠናቸውን ምልምል ፋኖዎች አስመረቀ። ከአፋብን ምኒልክ እዝ ስልጠና መምሪያ በወረደላቸው አቅጣጫ መሰረት ኮሮና ክፍለ ጦሮች ምልመላ በማካሄድና ስልጠና በመስጠት ራሳቸውን በሰው ኃይል በማደራጀት እና በማጠናከር ላይ ይገኛሉ። በዚህም ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር የመለመላቸውን ወጣቶች ለወራቶች ስልጠና በመስጠት አስመርቋል። በቀጣይም ስልጠናው ተጠናክሮ ይቀጥላል ሲሉ አመራሮች ገልጸዋል። የአፋብን ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ቃኞች በሰሩት ኦፕሬሽን ከ40 በላይ የጠላት ኃይል ተደመሰሰ። አገዛዙ በሸዋ ጠቅላይ ግዛት ምድር ያሰፈረው አየር ወለድ ኮማንዶ በሸዋ ጠቅላይ ግዛት እዝ ተናዳፊ ጀግኖች በሚሰነዘርበት የጠነከረ ምት ከፍተኛ ቁሳዊና ሰብአዊ ኪሳራ እየደረሰበት ያለው ጠላት በውጊያ ከሚፈረሰው የሥርዓቱ ዘብ በተጨማሪ አገዛዙን በመክዳድ ወደ ፋኖ የሚቀላቀለው የጠላት ኃይል ቁጥር እየጨመረ ሲሆን የኦህዴድ መሩ የብልጽግና ሥርዓት ወንበር አስጠባቂ ኃይል ሸዋ ላይ እየፈረሰ ይገኛል። በዛሬው ዕለት የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ቃኞች ሌሊቱን ሰርገው በመግባት ከጠዋቱ 12 ሰዓት ጀምሮ በቱጉለትና ቡልጋ አውራጃ አንኮበር ወረዳ ደረፎ ቀበሌ ላይ መሽጎ በነበረ የጠላት ኃይል ላይ ባደረሱት ፈጣን ወታደራዊ ጥቃት ጠላትን ሙትና ቆስለኛ ማድረግ ተችሏል። በዚህም በጠላት ላይ በተደረገ ጥቃት ከ3 በላይ ጠላት ሲቆሰል አማራን በመክዳድ ለሆዱ ያደረ 4 ባንዳ አድማብተና እስከ ወዲያኛው የተሸኘ ሲሆን በድምሩ ጀግኖቹ የጣይቱ ተኳሾች ከ7 በላይ የጠላት ኃይል ላይ እርምጃ ወስደዋል። ትግሉ ይቀጥላል።